ሔዋን ያላትን ምስጢር ለሉሊት ነግራታለች። ሉሊት የዳዊት ልጅ እንደሆነ ስታውቅ በጣም ደስ ብሏታል። ባንቴኑ ከእስር ቤት ተፈቷል። ባንቴኑን ከእስር ቤት ያስወጣው ማን ነው? ዳዊት የሔዋን ቤት እንዳይሸጥ ስለፈለገ የሮዛን እናት ማሳከም አልችልም ስላት ሮዛ እናትየዋን ህግም ትበልብላለች። በእናትየዋ ሊስት ያስጨቀናት ሮዛ ምንድን ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዙሪያ ሰላማችሁ ይብዛልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነውን ባሏ ሙሽራ ይዞባት የመጣ ወይም ደግሞ ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ ቪዲዮ ከማለፋችን በፊት ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ሉሊት ሔዋንን ከጎኗ ሆና ማንኛውም ሰው በሚያወራው ነገር ልጠላት አልችልም ብላ ከጎኗ ቆማ ትነግራታት ጠይቃታለች። በሀሳብ ጭልጥ ብላ ነካ ስታደርጋት በጣም ትደነግጣለች። ከዛም እንግዲህ ለማንም ያልተነፈሰችውን ሚስጥር ለሉሊት ታካፍላታለች። ሉሊት እንግዲህ ልጁ የዳዊት ነው ስትላት በጣም ትደሰታለች። በጣም ደስ ብሎኛል፣ አስበሽዋል? እኔ ግን ያልጨረሽ ህይወት ኖሮ የመጣሽ ነው የመሰለኝ ስትላት ማለት ልትየራሽው ነገር አልገባኝም። ምክንያቱም እኔ አንዱን ህይወት ሳልጨርስ ወደ ሌላኛው ህይወት አልመጣም። አንዱን ምዕራፍ ሳልዘጋ ሌላ ምዕራፍ አልጀምርም። ልትኝ የፈለግሽው ልጁ የማን ነው አይደል ስትላት አዎ አባቱ ማን ነው? ምናልባት ነገ ከዳዊት ጋር ሆናችሁ ሌላ ህይወት መጥቶ እንዳይበጣበጣችሁ ሰግቼ ነው ስትላት ልጁ የዳዊት ነው፣ ነገር ግን እኔ ዳዊት ልጅ ስላለው ብቻ እንዲቀበለኝ አልፈልግም። እኔ ሔዋን ስለሆንኩ በሔዋንነቴ እንዲወደኝና እንዲቀበለኝ ነው የምፈልገው። እኔ አየሽ ሔዋን ወንድሜ ባለፈው ከሮዛ ልጅ እንዳለው ሲያውቅ ምን ያክል እንደተደሰተ አይቼዋለሁ። ምን ያክል ፊቱ ላይ ደስታ እንዳለ አይቼዋለሁ። ልጁንም ሲያጣ ምን ያክል እንደተሰበረ፣ ምን ያክል ቅስሙ እንደተሰበረ አይቼዋለሁ። አሁን ግን በጣም ደስ ብሎኛል። ስለዚህ በጊዜና በወቅቱ ልጁን ያውቃል። ነገር ግን እኔ እንዲቀበል የምፈልገው እንዳልኩሽ ነው ትላታለች። እሷም እንግዲህ በሀሳቧ ተስማማለች። ከዛ እንግዲህ ስለ ባንቴኑ ሁሉ ጊዜ ትጨነቃለች ማለት ነው። ሉሊት እንግዲህ በጣም ደስ ብሏታል። ከዛ እንግዲህ ሔዋን ካረጋጋቻት ይህንን ከተረዳይ በኋላ አሁን ውሃ ታመጭልኛለሽ ስትላት እሺ አመጣልሻለሁ ብላ ውሃ ልታመጣ ስትሄድ እናትየው ከበር ላይ ቆማለች። ድንገት ብቅ ስትልባት የሉሊት እናት በጣም ትደነግጣለች። እንዴ እማዬ ምን እየሰራሽ ነው እዚህ ጋር? አይ የኔ ልጅ ይቺ ልጅ እኮ በጣም ተጨንቃለች። በጭንቀት የሆነ ነገር እንዳታደርግ ፈርቼ እዚሁ አካባቢ ልሆን ብዬ ነው። ሌላ ሰው እኮ ሌላ ጥርጣሬ ነው የሚፈጥረው። ስለዚህ በፍጹም በተለይ ሮዛ እዚህ ከሆነሽ እንድታይሽ አልፈልግም። መሄድ እና ማየት ከፈለግሽ መግባት ትችያለሽ። አይ የኔ ልጅ አላስችል ብለኝ እኮ ነው። እኔ እረዳሻለሁ፣ ግን ሮዛ በተለይ እንደዚህ አይነት ነገር ካየች ሌላ ነገር ነው የሚፈጠረው ብላት መግባት ከፈለግሽ አሁን ግቢ ብላት ውሃውን ልታመጣ ትሄዳለች ማለት ነው ሉሊት። ከዛ እንግዲህ ዳዊት ሮዛን ጠርቶ ያናግራታል። ከዛ እንግዲህ አይ ከዚህ በኋላ የሕክምናውን ወጪ መሸፈን አልችልም፣ ምክንያቱም እናትሽ ከሐኪም ቤት መውጣት አለባችሁ። እናቴ እኮ ከሐኪም ቤት ከወጣች ትሞታለች አውቃለሁ። እሱን መወሰን ያለብሽ አንቺ መሰለኝ እኮ። ለምን ስትለው ያለዛ ሙሉ ለሙሉ እናትሽ እንዲድኑና እንዲታከሙ የምትፈልጊ ከሆነ ሔዋን ላይ ያለሽን ነገር ሙሉ ለሙሉ ሔዋን ላይ ያለውን መረጃ ለኔ ትሰጥኛለሽ። ባላደርግስ? ካላደረግሽው እንግዲውስ እናትሽን አንቀሽ እንደገደልሻቸው ቁጠሪው ይላታል። እንዴ ምን ማለት ነው? እናቴን እኮ ልታሳክም ሙሉ ወጪዋን ልትሸፍን ቃል ገብታል። አዎ ቃል ገብቼ ነበር። እኔም ሔዋን ስትጎዳ ማየት አልፈልግም። እሺ አንዱን አድና አንዱን መግደል ትፈልጋለህ? ይሄንን የማደርገው ማንም ማስገድዶኝ አይደለም፣ ለህሊናዬ ስል ነው። ታዲያ የህሊናን ወሰደው ምናልባት አንቺ ልትሆኚ ትችያለሽ። ስለዚህ የእናትሽ ህይወት ያለው በእጅሽ ላይ ነው።
ከፈለገች እናቴ ፍግም ትበል ስትለው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዳዊት በጣም ይደነግጣል። አንቺ እኮ እናትሽን ትምትያለሽ፣ እናትሽ ፍግም ትበል ትያለሽ። ይሄን እድል መቼም አላገኘው። ስለዚህ ይሄን እድል ስጠብቀውና ስጓጓለት የነበረ ነው። ስለዚህ በፍጹም አላባክነውም። እናቴ ከሞተችን ፍግም ትበል ብላ ደጋግማ ስትነግረው ዳዊት በሷ ጭካኔ ተማርሮ ጥሏት ይሄዳል። ከዛ እንግዲህ ለሔዋን ካሰበ ካወጣ ካወረደ በኋላ ሁሉን ነገር ቤቱን በሷ ስም አድርጎ ይሰጣታል ማለት ነው። ስትወጣ እሺ ለምን ተመልሳ ልትገባ ስትል ወዴት ልትሄጂ ነው? አንቺን መስሎኝ የምጠብቀው። እሺ ለማንኛውም ይኸውልሽ የምትፈልጊውን ነገር ማድረግ ትችያለሽ ብሎ እንግዲህ ዳዊት በሮዛ እናትን ላይ ሊጨክን አልቻለም። ሕክምናውን እንድታደርግ ሙሉ ወጪዋን ሸፍኖላታል። የሔዋንንም የወንድሟን ቤት በስሟ ዙሮ ሰጥቷታል። ሔዋንም እንግዲህ በደስታ እቅፍ ታደርጋለች። ይሄ እንዲሆን አልፈልግም ነበር ግን አመሰግናለሁ አለች። ዳዊትም እንግዲህ ቅፍ አድርጎ ይስማታል። ከዛ እንግዲህ ሮዛ በጣም ተቻኩላለች የቤት ባለቤት ለመሆኑ ማለት ነው። ከዛ ወረቀቶቹን ይዛ ሔዋን ታወጣለች፣ ታወርዳለች። ድንገት እበር ላይ ቅስል ባንቴኑ ከእስር ቤት ወጥቶ ይመጣል። እቤት እንግዲህ ሉሊትን ሲያገኛት ሉሊት በጣም ትደነግጣለች። በጣም ደስ ይላታል። አላመንኩም ነበረ ቤቱ የሆነ ሰው እንደጎደለው ያስታውቅ ነበረ። እንኳን ደህና መጣ። እንዲህ ምን ላድርግ የእናንተ ናፍቆት እኮ አላስችሎኝ ነው። ለማንኛውም አሁን ማንን ማየት እንደናፈቅኩ ታውቂያለሽ? ሔዋንን። በቃ ሔዋንን ውስጥ ናት፣ እንግባ። ታውቂያለሽ እዛ ሆኜ ምን ስሰራ እንደነበረ የተለያየ ስዕል ሔዋንን እንዴት አድርጌ እንደሳልኳት ብታይ ትስቂያለሽ። እሺ ግባ ብላ የተቀበለችው እቃውን ተቀብለው ደስ ይባሉ። ሔዋንም ቆማ ታያለች። ሔዋንም ከዛ እንግዲህ ይቅርታ ታደርግልኛለህ? እኔ እኮ አንቺ ከቀናቶች በፊት ወይም ከወራት በፊት እዚህ ሶፋ ላይ ሽባ ሆኜ ተኝቼ ነበረ። ቆሜ እንድራመድ ምክንያት ያንቺ ነሽ። ይሄ ደግሞ ለአንቺ ካደረኩልሽ ትንሿ ነገር ነች። ህይወቴን መስጠት ካለብኝ ህይወቴን እሰጥሻለሁ። ስለዚህ አንቺ ለሀገርሽ ያለሽ ነገር ሀገርሽ ላይ ማበርከት የምትፈልጊው ነገር እንዳላቃለሁ። ያ ነገር ደግሞ እንዲህ በከንቱ እንዲቀር አልፈልግም ስለዋለ ይላትና ያጽናናታል። እሷም ልቀፍ ብላ እቅፍ አድርጋው ታመሰግነዋለች ማለት ነው። ከዛ ዳዊት እንግዲህ በር ላይ ቆሞ ዝም ብሎ ያወጣል ያወርዳል። ሉሊት በሩን ከፍታ ስትመጣ ወንድሟን ታያለች። እንዴ ወንድሜ መጥተሃል እንዴ? አዎ ቆየሁ እኮ ከመጣሁ ይላታል። ታዲያ ምን ነው እዚህ ጋር? አይ ትንሽ አየር ልቀበል ብዬ ነው። በጣም ጨንቆኛል። ሁለት ነገሮች ከፍተውኛል። ምንና ምንድን ናቸው ይላታል። አንደኛው እንግዲህ ባንቴኑ ጋር ጊዜ በማጣቱ የተነሳ ባለመሄዱ፣ ሁለተኛ እንግዲህ የሔዋን ቤት ለሮዛ መሆኑ ምንም ነገር ማድረግ አለመቻሉ፣ እነዛ ነገሮች አስጨንቆት እያወራት እያለ ባንቴኑ ከግቢ በሩን ከፈት አድርጎ ሲል እንዴ ባንቴኑ እንዴት? ቆይ በምን ምክንያት እንዴ እናንተ አልመጣ ስትሉኝ እኔ ራሴ ከቻልኳ ብሎ ሰርፕራይዝ ያደርገዋል። ባንቴኑ ዳዊትን እቅፍ አድርጎ ሰላም ካለው በኋላ እንዴት ወጣ? ቢያንስ ወንጀሉ እኮ ከባድ ነው ይለው። እኔ አላውቅም እንግዲህ እጅ ላይ የተገኘው እጽ ትክክለኛ እንዳይደለ በምርመራ ተረጋገጠ እና ለዛ ለቀቁኝ ብሎ ይነግረዋል። ለማንኛውም ያም ሆነ ይህ እንኳን በሰላም መጣ ብሎት ያወሩ እያለ ሮዛ እየተቻኮለች ወደ ሔዋን ትመጣለች። ሔዋን እንግዲህ ደውላ ጠርታታለች። እንግዲህ እኔ አሁን የምትፈልጊውን ነገር ማድረግ እችላለሁ ውሰጂ ትላትና ወረቀቱን ትሰጣለች። ከዛ እንግዲህ አሁን ይሄ ወረቀት እጄ ላይ ነው፣ ከፈረምኩልሽ በኋላ ከደቂቃዎች በኋላ የቤት ባለቤት ትሆኛለሽ ስትላት እኮ በይፈርሜ ቸኩያለሁ ብላ ሮዛ ሔዋን ታቻክላታለች።